መጨረሻ እንግዲህ ብሌን አዲስ ነገር ተፈጠረባት። ብሌን የሰላም ልጅ ሆነች ተባለች። አንቺ ሴጣን ቁራጭ በገዛ ቤትሽ የገዛ እናቷን ቀምታን እንደምታመሰቃያት ተባለ። እናትሽ ማን እንደሆነች የብሌን እናት ደግሞ ወይዘሮ ገነት ሆነች ተባለ ማለት ነው። እንግዲህ ቃልና በኃይሉ ወደው አይደለም ለካ የሚጠሉሽ ብላ እንግዲህ ብሌንን ሁሉም የሚመጣው እሷ ላይ ነው እናንትን የሚለው ብሌን በጣም ደንግጣለች። እናቲቷ ደግሞ ጥለሽኛ አትሂጂ ወይዘሮ ገነት ብሌን ጥላት ስትሄድ ልጄ ጥለሽኛ አትሂጂ እባክሽን አለቻት። ለሰላምም ሄዳ ቃል የእንቺ ልጅ አይደለሽም ብሌን ልጅሽ ነይ ብላት የተኛችበት ተነገረች ማለት ነው። ሰላም ሰላም፣ ክቡራትና ክቡራን ቻናል ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ውድ ቤተሰቦች ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው፣ ቤተሰብ ያሉ ናችሁ ላይክ ሼር እያደረጋችሁ አበረታቱኝ። ዛሬም እንግዲህ አዲስ እየመጥቻለሁ ክፍል 38 እንግዲህ አቶ በኃይሉ ሚስጥሩ ወጣበት። አቶ በኃይሉ የሚይዘው የሚያነሳው አጣ። አቶ በኃይሉ እንግዲህ የሰራው ወንጀል ተደብቆ ኖሮ እንግዲህ የገነትን ባል የድሮ ባሏን ገሎ ደብቆ ነበር። እንግዲህ የገነት ጓደኛ ሄዳ ምን ሆንሽ ነው ብላ ቀስ ብላ ጠይቃት ጉንትኗን ችግሯን ሁሉ በተረዳይ ጊዜ ባሌ ገለውብኝ ነው ብላለች። በዚህን ጊዜ ማን ነው የገደለው? በኃይሉ የሚባል አለች። ከዛ የገነት ጎረቤት የሄሎ በኃይሉ የድሮ የጓረቤቷ ማለት ነው። አቶ በኃይሉ እንግዲህ የገነትን ጎረቤት ሰልሊ ብሎ ንኳት ነበረ። እሷ እንግዲህ ጉዱን አወጣችበት። በኃይሉ ጋር ደውላ ሄሎ በኃይሉ አንድ ጮማ የሆነ መልእክት አለኝ ብላ አለችው ማለት ነው። ከዛን እሱም በድንጋጤ እየተንቀጠቀጠ ስልኩን አነሳ። ከዛን አቶ በኃይሉ የድሮ ያውቄሻለሁኝ አላት። አንድ ጮማ መረጃ አለኝ አለችው ማለት ስለምን ሲል የድሮ ስራ አጋርና ታውቋለህ አቶ ሰለሞንን አለችው። በዚህን ጊዜ እሱ ከነ ፕሌን ከነ ቃል ጋርና ከነ ሄሉ ጋር ቁጭ ብሎ ነበር። ሰለሞን ስትለው ከመቀመጫውን የተነሳው ማለት ነው። በእጅህ ስትለው ስለ ሰለሞን ምን ማለትሽ ነው ብሎ አላት ማለት ነው። እንግዲህ እሱ በድንጋጤ የሚይዘውን ሁሉ በጭንቀት ሊፈነዳ ደረሰ። ጉዴ ወጣብኝ ብሎ እሱ ግን እንትና ወይዘሮ ገነትን እንድሰልል ነበር ከፍሏት የላካት። እሷ በመጨረሻ የእሱን ጉድ አወጣችበት። በኃይሉ ነው ባሌን የገደለው ብላ ነገረቻት። እሱ እንግዲህ እና አለበለዛ እነግርሃለሁ ብላ ብትለውም በድንጋጤ ራሱን መቆጣጠር አቃተው። ምን ሆነሃል በኃይሉ? ይሄን ጮሞ ወሬማ በስልክ አልነግርህም፣ ትናገሪ እንደሆን ተናገሪ፣ አንቺ እንዳትነገሪ አድርጌ ነው ልሳንሽን የምዘጋው አላት። መስማት ካልፈለግ መብትክ ነው። እንደውም ሌላ የሚሰማ መስማት የሚፈልግ ሰዎች አለ አይመስልህም? እነሱ ጋር ሄዳለሁ አለችው። ከዛም በኋላ እሱም ግራ በገባው ጊዜ ራስ የሚይዘውን የሚያነሳውን ያጣው የማትረባ እሷን በአቅሟ ልታስፈራራኝ ነው ብሎ በኃይሉም ራሱን መረመረ ማለት ነው። አሁን ጥሩ ጥያቄ ነው አለችው። በአካል ተገናኝተን እናወራለን። አደጋ አጋጥሞኝ እህቴ ጋ ነኝ መውጣት አልችልም አለ። እሱ እንግዲህ ሁሌ ሰው ነው የሚፈልገው እኔ እመጣለሁ ስትለው እኔ ስደውልሽ ትመጫለሽ አላት። እንግዲህ በመጨረሻ ሊደውልላት ነው። እሷ እንግዲህ ቁጭ ብላ ከነ ገነት ጋር ከነ ተናጋ ቁጭ ብላ እሷ ቡና እያፈላች እያወራች እያለ የችግሩን እየጠየቀች እያለች ስልኩ ተደወለላት ማለት ነው። ስልኩ ሲደውልላት እሱን በኃይሉን እንግዲህ በሴት ስም ነው ያወራችው ማለት ነው። በስሜት ነው ያወራችው፣ በሴት ስሜት። እንዲህ ምን ሆነሽ ነው ምንድን ነው ቢሏትም እሷ እንግዲህ በቃ ማለት መጀመሪያ እሱ ነው ሰልሊ ብሎ ከፍሎ የላካት። ከዛን ምን ትበል እሱ ነው ብላ እንዳታወራ ከሱ ጋር ትታወቃለች ስለሚሉ እሷ ማለት ነው በሴት ስም አውርታ መጣ እሺ ብላ ስልኩን ዘግታለች። የገነት ጎረቤት
በኃይሉ የተፈጠረ ችግር አለ እንዴ ስትለው ምን አገባሽ የማገባሽ ቦታ ጥልቅ ትያለሽ፣ ስትናደድ እኮ ጊዜ ነው ብናደድሽ አዘንሽልኝ ብሎ ቃልንም ጠጉሯን ዞ እያደረግሽን የረሳው አይምሰልሽ እንዳታጎል አሳቢ አታድርጊ ብሎ እሷንም ጠጉሯን ዞ እያስወተወታን ነበር። በዚህን ጊዜ ደግሞ የቃል ጓደኛ ሄሉ ልቀቃት እንጂ ምን ልትሆን ነው? ባይሆን እኮ ጓደኛዬ ናት ልቀቃት እንጂ ብላ እጁ ስትዘው እሷንም ገፍትሮ ሶፋ ላይ ጣላት። ጠጉሯን ዞ እያስወተወታን ነበር። ወዛ ብሎ ገፈተራት። ከዛም ባለ ተጎዳሽ እንዴ ብላ ይንውጣ ብላ ሄሉን እዛ ተወጣች ማለት ነው። እዛ ውስጥ የተቀመጠበት ቦታ ትተው እንግዲህ ሁለቱ ሚስጥራቸውን ስለሚያውቁ ሚስጥር የወጣ ብሎ ነው ቃልን እንደዚህ እያደረጋት አቶ በኃይሉ። እንግዲህ እነሱ ወደ ውጭ ወጡና ሄሉና ቃል አመሰግናለሁ እሺ ለምኑ አለቻት። ለእኔ ስለተደረብሽልኝ ስለተጨነቅሽልኝ እንደዚህ የምታስብልኝ አልመሰለኝም አለቻት። ምን ሆነሻል ቃል? ከጓደኛዬም በላይ እህቴ ነሽ እኮ ከዚህም በላይም ባረግልሽ አለቻት። ከዚህ በፊት ግን ቃል ያው እሷን ለመግደል መድኃኒት በጥብጣ ነበር። እሱ ጸጥቷት ነው። ጸጸቱ እንቅልፍ ነስቶኛል፣ እንደውም በጣም ይቅርታ እኔና አንቺ እኮ ብዙ ነገሮች ያሳልፈናል ብላ ጭራሽ ተመልሳ እንትና በጣም አይገርምም። የተበደለ ሰው በዳይን ይቅርታ ሲጠይቅ በጣም ገረሚ። ሄሉ እንዲህ አይነት አትመስለኝም ነበረ። እንግዲህ የበደለቻት መድኃኒት በጥብጣ ሰጠቻት። ያዳነቻት እንትና ነበረች ማለት ነው፣ ብሌን ነበረች። ተመልሳ እሷ ቅርታ ጠየቀቻት። እንግዲህ ቅርታ መጠየቅ ያለባት ማ ነበረች? ብሌን ነበረች፣ ቃል ነበረች። እንደውም ሄሉ እሷን ይቅርታ ጠይቀቻት እና ማለት ትትናን ከዚህ ያስተምራል። ተበዳይ ብቻ አይደለም ይቅርታ መጠየቅ ያለበት፣ የተበደለም ይቅርታ መጠየቅት አለበት ማለት ነው። መትሞት አይገባሽም ብላ ያዳነቻት ከዚህ ሄሉ እንትና ብሌን ነበረች። ግን ዛሬ እሷ ቃልንም ይቅርታ ስላደረግኩሽ ሁሉ ባለውለቴ ነሽ ብላ ብሌንንም ይቅርታ ጠይቃታለች ማለት ነው። ይህን ይመስላል እንግዲህ በዚህን ጊዜ እንግዲህ ብሌንም በጣም ገርሟት ከዛ ምን አለቻት? እንዲህ ሄሉ ቅድምዬ ያን ሁሉ የተናገረችው ለካ ለማስመሰል ነበር እንዴ? ዛሬ እንዴት ታቅፋታለች አለች። ይህን ሁሉ ያደረገችው እንግዲህ ብሌን እንግዲህ ሁሉ ያደረገችው ይቅርታ የጠየቀቻት እኔንም እያሳሳቅሽ እንደ ጎዳሽኝ እኔም አንቺን እያሳሳኩኝ ገደል ጨምርሻለሁ ብላታለች ማለት ነው ሄሉ። እንግዲህ ይህን ያደረገቻትን አረሳችን ማለት ነው። እንግዲህ በዚህ አለቀ። ብሌንን ከእንግዲህ ወዲህ ከአንቺ ጋር ሆኜ በጭራሽ ልጎዳት አልችልም፣ ከሞት ያዳነችኝ እሷ ነች አለኝ። እንግዲህ ወይዘሮ ገነት ይሄንን ነገር በኃይሉ ካወቀ ምንድን ነው የማደርገው ብላ ወይዘሮ ገነትም ተጸጽታለች። ሁላችንንም ነው ይሄን ነገር ከሰማ ዳግም ካወቀ የባሰ ችግር ነው፣ ይሄ ነገር ከታወቀ በጣም አስቸጋሪ ነው ብላ ወይዘሮ ገነት እንግዲህ ብቻዋን ስታወራ ድንገት ዳግም ከደጅ መጥቶባታል። በኃይሉ ምነው ልጄ የምንሰማ ብላ ጠየቀችው ዳግምን። ዳግምም ደግሞ በጣም ነው ምን ሆነሽ ነው ብቻሽን የምታወሪው ብሎ ዳግም ወይዘሮ ገነትን ጠይቃት። ብቻዬን አወራው እንዲህ አለችው። የሚያስጨንቅሽ ነገር አለ እንዲህ? ቆይ ምንድን ነው? ኧረ የለም አለችው። የምር ምንም ነገር የለም ብቻዬን እያወራው ነበር እንዴ? ምን ስል ሰማክ ብላ ጠይቀችው። ምን እንዳወራሽ እንኳን አታውቂም ጭራሽ። የኔ እናት የደበቅሽኝ ነገር የሚያስጨንቅሽ ነገርማ አለ፣ እባክሽ ንገሪኝ፣ ጭንቀት እኮ በሽታ ነው ብሎ እናቲቱን ይቅርታ ጠይቃት። ተመስገን ምንም አልሰማኝም ብላ ወደ ራሷ ተመለሰች። ወይዘሮ ገነት እንግዲህ እናቴ አትጨነቂ ብሎ ዳግም አጽናንቷታል። ምንም አልሆንኩም የሆነ ተራ ነገር እያሰብኩ ነው ለዛ ነው ብላ ምንድነው ያተራ ብሎ እንግዲህ ይህን ሚስጥር እሱም ያውቀዋል። የሆነ የቤት ኪራይ ደርሶብኝ ነው ብሎ ለሱ ነው እንዴ እናቴ ደግሞ ለሱ ነው እንዴ እኔ እያለሁልሽ ብሎ የቤት ኪራውን እንግዲህ ዳግም ብሩን ቆጥሮ እንደዚሁ ከኪሱ አውጥቶ ነው ለእናቱ የሰጣት። አንቺ ብቻ ምንም እንድትሆኝብኝ አልፈልግም ብሎ በእውነት በጣም ነው የሚወዳት እናቱን።
እናትን እንደዚህ መጦር፣ እናትን እንደዚህ በቃ ችግሯን ሁሉ መምራት በጣም ደስ ይላል። አለውልሽ ብሎ እንኳን ወለኩ የኔ መከታ እናቴ የሁሉ ነገር ቢሆን የምትጨነቅ ትፈልግ ምን ያለውልሽ ብሏታል። እንግዲህ ይህን ይመስላል።